እንዲህ ልበልሽ ስስ ጎናችን ናቸው። ልጅሽን ነው። ስለዚህ አንቺ በጣም ትልቁ አማራጭሽ ስራሽን ጨርሰሽ ጊዜሽን ያለችሽን ቀን ጨርሰሽ ሀገርሽ ሄደሽ የራስሽ አካውንት አክተሽ ልጅሽን አመቻችሽ መመለስ አንድ ነገር ነው። አይ እኔ ባለሁበት ሁኔታ በጣም ትልቅ ችግር ውስጥ ነኝ፣ ከዚህ በላይ መቋቋም አልችልም የምትይ ከሆነ ሴትዮሽን ጠይቀሽ ካንስሌሽን ጠይቀሽ ወደ ሀገርሽ ሂደሽ ተመልሰሽ የምመጭበትን ነገር ማመቻቸት ነው። እየሰማሽ ነው? ተመልሰሽ ስትመጪ ደግሞ እንደዚሁ ሳይሆን የራስሽ አካውንት ከፍተሽ ልጅሽን ሰፖርት የምታደርጊበትን ነገሮች አመቻችተሽ ነው መሆን ያለበት። ተረዳሽ? ማልቀስ መብት ነው። ሰሪሽ አመሰግናለሁ። መሲያው የሞኒትንም አስገቡ። ሌሎቻችሁ ቀበጧ በአንቺ በምታለቅሽ ሰዓት ራስሽን መጉዳት ብቻ ነው። ከዛ ውጭ ማርያምን እያስገባሽ ይህን ሁሉ ሰው ብትጠይቂው አንቺ ላይ ያለ ስሜት ሁሉ አለ። እመቤቴን ነው የምልሽ፣ ሁሉም ላይ አለ። ሙኒትን አስገበት። ሁላችንም ለረዥም አመታቶች ብር አልነበሩንም። ለረዥም አመታቶች ሰላም አልነበሩንም። ለረዥም አመታቶች በህይወታችን ብዙ ዋጋ ከፍለናል። ምን አለ መሰለሽ እናቴ ይኸውልሽ፣ ምን አለ መሰለሽ፣ አንደኛ ነገር ሳይኮ በጣም እዛ ኩዌት በነበርኩኝ ሰዓት ማለት ነው ሳይኮ በጣም ተጎድቻለሁ። ያኔ በጣም ተደብድቤና ተደፍሬ የወጣሁት ልጁን ላስወርጄ ነው የወጣሁት እዛ ማለት ነው። አስወርጄ ታስሬ ተቦልኬ ነው የወጣሁት እና እዚህ ውስጤን በጣም ይረብሸኛል። በጣም ነው የሚረብሸኝ። ሀረቦችን ሳይ ምንም ውስጤን ይረብሸኛል። ገባሽ? ያ ጭንቅላቴ ላይ ያለ ያሳለፍኩት ነገር፣ እዛ የተደበደብኩት ነገር ጭንቅላቴ ላይ ያለ ይረብሸኛል። ከዛም በኋላ ደግሞ እሱን እንትን ለማለት እንትን ስል ደግሞ ከእንደገና ይሄ ነገር ተፈጠረ። ማለትም ልጄ መጣ። ከልጅ በኋላ ደግሞ ሁሉም ነገር እንዳልሆነልኝ፣ ከዛም በኋላ በችግር ሰዓት ደግሞ አሉ የሚመላቸው ሰዎች ሁሉም መራቆኝ ምናምን፣ ያ ነገር በጣም ውስጤን እየረበሸኝ ነው። እስቲ ነው ከሰው ቤት ወጥቼ ብሰራ በጣም እሰራለሁ። ገባሽ ወይ? አንዴ ሴትዮዋ መጣች፣ ሴትዮዋ መጣች። ማሪ ምን ተፈጥሮ ነው? ምን ሆነች? አሙኒቴ ምን ተፈጥሮ ነው ይመስለኛል። ቀበጧ ልጇ ከቤተሰቡ ጋር ነው እና እየሰራች ያለችው ነገር ሁሉ ምንም እንትን እያደረገላት አይደለም እና ያው የሁላችንም አይነት ችግር ነው እንግዲህ እና ልጄን ሁሉ እንትን ማለት ኮንትሮል ማድረግ አልቻልኩም፣ በገንዘቤም በጊዜም በምንም እና በጣም ትረስት በነገራችን ላይ እኮ ስደት ላይ ያለው በተለይ አረብ ሀገሩ ላይ ያለው የእያንዳንዱ ታሪክ እኮ ነው። ማንም ማለት ያኔ ናፍቆት ያላንገላታው ለልጁ ማድረግ አቅቶት የሚያለቅስ የቤተሰብ ሀዘን በሰው ሀገር ላይ የተነገረው በጣም ብዙ ሰው አለ። ቢያንስ ቀበጥ አንቺ ቢያንስ ልጅሽ እግዚአብሔር ይመስገን ጤነኛ ነው፣ አንቺ ጤነኛ ነሽ። የሆነ ከውስጣችን ራሱ ተመስገን የሚለው ቃል ሊወጣ ይገባል። ግዴታ እያለ በኮንጎ ጫማ ነው ያደግነው። የትኛው ደልቶን አድገን ነው? አሁን ላይ በእርግጥ ይከብዳል ልጆቻችንን ማድረግ አቅቶን ምናምን፣ ግን የእያንድ አሁን አንድ የመዳበም እዚህ ጋር ብታስገዳል የሚያረግ ታሪኳን ልትነግርሽ ትችላለች። ስለዚህ አንቺ መረጋጋት ነው ያለብሽ። ይሄ ልብሴን ቀድቼ ሩጭ ሩጭ ይለኛል ሞታለሁ ምናምን፣ ከሞትሽ እኮ ሁሉም ነገር ያበቃል። ሞት የሁሉም ነገር ማብቂያ ነው፣ የነገሮች ማብቂያ ነው። ያ ደግሞ አማራጭ ሊሆን አይገባም። ዱባይ ጭራሽ ሲያለቅሱባት አትወድም። ወላሂ ደም ታስለቅሳለች። አሜን ብለው ሲቀበሏት ነው የምታስኬደው። አታልቅሺ፣ ዋናው ጤንነትሽ ነው። የተሻለ ቀን ይመጣል። ሁላችንም በብዙ ነገር ውስጥ አልፈን ነው እዚህ ደረስ ነው።
አይምሰልሽ። ስለ ሳቅን ስለተጫወትን ጎዶሎ ሳይኖረን ቀርቶ አይደለም። ብዙ ነገር አለን፣ ብዙ ነገር። እያንዳንዱ ነገራችንን ግን ካዳመጥነው ቆመን መሄድ አንችልም። ማምለጫውን መፍትሄ መፈለጊያውን መንገድ ነው እንጂ ማየት ያለብሽ። ዱባይ በዚህ በኩል በጣም መጥፎ ሀገር ናት። ልንገርሽ፣ እምባ አትወድም። አልቅሶ ያለፈለት አልቅሶ ነገሩ የተቀየረለት ሰው ማንም የለም። በርትተሽ መስራት፣ የተለያዩ ማሸነፊያ መንገዶችን መፈለግ እንጂ አታልቅሺ፣ አታልቅሺ። ጤና ስላለሽ እኮ ነው፣ ችግር ስላለሽ ነው ቆመሽ እየሰራሽ ያለሽው። ስንት አልጋ ላይ እየተኛ አለ። ስንት አልጋ ላይ አገላብጡኝ፣ አንሱኝ፣ አስቀምጡኝ የሚል አለ። ስንት መድኃኒት መግዣ ያጣለ። ስንት እህቱ ወንድሙ ልጆቹ የቱ ጋር እንዳሉ ማያውቅ አለ። አታማሪ፣ በፍጹም አታልቅሽ። ሐምድላ ብለሽ ኑሮሽን ኑሪ። ልጅሽን እንዳቅምሽ እንዲሆንልሽ በዱዓ በጸሎት አግዡ፣ ምከሪው፣ ፍቅር ስጩ። ልጅ ሲጀመር የእናት የአባት ፍቅር ማጣት ራሱ በቃ ከቁጥጥር ውጭ እንዲሆን ያደርገዋል። አንቺ አናግሪው ቶሎ ቶሎ፣ ጸልይ። በተረፈ ለቅሶ ምንም ትርጉም የለውም። ነገ እዚህ ጋር አይዞሽ ያለ ሰው ደግሞ ተነስቶ ያላግጥብሻል። ነገ ትላንት እንዲያልሽውን ረሳሽ ይልሻል። ገበናሽን ከአምላክሽ ጋር እያወራሽ ራስሽን አበርቺ። እሺ፣ ስላለሽ ነገር ሐምድላ እያልሽ አይዞሽ። እሺ፣ በጸሎት ጋር ካለ ሀውሪ። ወላሂ እዚህ የተቀመጥን ሁሉ ነገር ያንቺ ላይ ያለ አጋጮች ነን። እያንዳንዱ ሰው እየደረሰበት ያለውን አይተሻል አይደለ? ተንፈስ ልበል ብሎ መጥቶ እዚህ ጋር ይላል፣ በማግስቱ ይሞለጫል። በማግስቱ ወይ ያለፈልሽ ቀን ነገ ይመጡና ትዛለሽ እንዲህ ስትይ የነበረውን ይሉሻል። ስለዚህ ገበናሽን ከአምላክሽ ጋር አውሪ፣ ለሱ ንገሪው። ለሚገባው ጉድለትሽን፣ ሐዘንሽን፣ ህመምሽን ለሚያውቀው ለሱ አውሪ። ለማያሳፍረው መልስ ለሚሰጥሽ፣ መፍትሄ ለሚሰጥሽ። እዚህ ጥርስ ብነክስልሽ፣ ከንፈር ብነክስልሽ ምንም አናመጣም። እሺ፣ አይዞሽ፣ አታልቅሺ። የዱዓ ሰዓት ነው አሁን። ዱዓሽን አድርጊ። ልጅሽን ፍቅር ስጩ። ዱርዬ ቢሆን ሰነፍ ቢሆን ምን ቢሆን እናት ማጣት ራሱ ብዙ ነገር ያደርጋል። እሺ፣ አይዞሽ፣ አላህ ያግዝሽ። በዛ ላይ ደግሞ እዚህ ጋር ከታች የምታየው ሰው ሁሉ ማርያምን በውስጡ በጣም ብዙ ችግር ያለበት ሰው ነው። በጣም ብዙ ችግር። የመጀመሪያው ችግሩ፣ ትልቁ ችግር ገንዘቡን ሴቭ አለማድረጉ ነው። ለብዙ መከራና ስቃይ የሚጋለጠው እህቴ፣ ወንድሜ፣ እናቴ፣ አባቴ በሚለው የራሱ አካል በሆነው በራሱ ቤተሰብ ገንዘቡን ይዘረፋል፣ ይከዳል። ልጆቹን ሊያበሉ የተሰጡትን አይበሉም። ከስንት አንድ ናቸው መልካም ቤተሰቦች፣ ከስንት አንድ ናቸው ለእኛ የሚያስቡት። እኛ ደግሞ በተፈጥሮ ወደዚህ ሀገር ስንሰደድ በጣም የዋሆች፣ ሩህሩሆች፣ በቃ አዛኞች፣ ዝም ጨካኝ የነበርነው ሁሉ ሁነን እንድንሆን ሆነናል። አንቺ እንደውም በጣም በሚገርመው ነገር በየወሩ ደሞዝ አለሽ። በየወሩ አስበሽዋል? ማዳም ቤት ሆነሽ ማርያምን ምኑንም ሳታይ ደሞዝ አለሽ። ሌላው ቢቀር የማይቋረጥ ደሞዝ የሌላቸው ግን ልጆቻቸው ጎዳና የወጡባቸው የሚያበሏቸው ያጡ ስንት እናቶች እንዳሉ ደግሞ አስቢ። አንቺ እንደውም ልብስ ወይ ጫማ ላይ ይገዛለት ይችላል ልጅሽ፣ ነገር ግን የራስሽ ቤተሰብ ፕሮቴክት እያደረገው ነው። የራሱ ቤተሰብ ፕሮቴክት የማያደርገው ስንት ልጅ አለ ጎዳና የወጣ መሰልሽ? ስንት። ስለዚህ አንቺ መሆን ያለብሽ ምንድን ነው? ጠንካራ ጎበዝ፣ የተሻለ ነገር፣ ጤና አለሽ፣ እየሰራሽ ነው፣ ደሞዝ አለሽ። ነገ እኮ ያልፋል። ምንም የማያልፍ ነገር የለም። አሁንም ነግሬሻለሁ። ከዚህ በላይ ራሱ አማራጭ የምታጭ ከሆነ አገርሽ ላሽ ብለሽ ሄደሽ ልጅሽን አይተሽ አስተካክለሽ አካውንትሽን አውጥተሽ ተመልሰሽ መምጣት ትችያለሽ። ምን ይገድሻል? ቋንቋ ለምሳሌ እዚህ እያንዳንዱን የመዳም ቅመም እዚህ ጋር አስገብተሽ ብታውቂው በባዶ ሆዱ ንስካፌ እየጠጣ ልብ ታማሚ ሆኖ ልጄን ትቼ መጥቻለሁ አክስቴ ጋር፣ ልጄን ትቼ መጥቻለሁ አጎቴ ጋር ብሎ በወር የሰራውን ብር እየላከ የልብ ታማሚ የሆነ በጣም ብዙ አለ። በባዶ ሆዳቸው የእኛ ልጆች ታውቂያለሽ፣ አያግበሰብሱም እንኳን። አንደኛ። ሁለተኛ ነገር ነው በየጃዛ ቤቱ 6 ወር 7 ወር ስርዓት ሰው አንገታት የሞዴስ ያጧሉ። አንቺ ተመስገን ነው ማለት ያለብሽ። ገባሽ? ቢያንስ 6 ወር ነው የቀረሽ። ነገ ካንስሌሽን ተቀበለሽ ድጋሚ የምትመጪ ልጅ ነሽ። ስንቶቹ ቤት ይቁጠራቸው እኮ እዚህ ጋር መጥተው
ፊልተር የሸፈነው ማንነት እኮ ነው ያለው። የአብዛኛው የአረብ ሀገር ልጆች ፊልተር የሸፈነው ይሄ ቲክቶክ ሲመጣ እኮ ነው የውሸት ሳቃችንን እየሳቅን እየወጣን ያለ። ማን ደልቶት መሰለሽ? እኛስ ውጭ ስለሆን ደልቶን መሰለሽ? ስንት ህመም አለ የሚረዳን ሰው ስላጣን፣ የሚሰማን አዳማጭ ስለሌለን፣ በቁስልሽ ላይ እንጨት የሚሰድ ሰው ስላለ እንጂ ከአንቺ የባሰ ታሪክ ያላቸው ሞዴስ ያጡ ጠዋት ተነስተው ኩብዝና አንድ ዳቦ በልተው ቀኑን ሙሉ በዚህ ሙቀት ኤሲ እየተዘጋባቸው በየጃዛ ቤቱ በየመዳን ቤቱ ስንቶቹ የሚንከራተቱ አለ። ቢያንስ አንቺ ስልክ ይዘሽ እዚህ ጋር ቁጭ ብለሽ ህመምሽን የምታጋሪው ህዝብ አለሽ። እያንዳንዱ እዚህ ቲክታክ ላይ ዙጥ የሚለው ፊልተር የደበቀው ማንነት፣ ፊልተሩ ሲነሳ ትክክለኛ ማንነታችን የአፍሪካ ካርታ መስሎ ፊታችን ላይ ማዲያታችን ይወጣ በሚሊዮን